ይህቺ ለማስለቀሻነት አሪፍ ናት ብሎ አጋርቶ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማይቋቋሙት ይሆናል የሚለውን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ላይ ያጋሩት መልእክት አለ። መልእክቱም ምን ይላል? እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው፣ ልሽጥ ብዬ ባስብ ፋኖስ ወይም ሻማ፣ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ። አይድል ጠማማ። አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ፣ ፈጽሞ አይኖርም ሬሳ። እግዚአብሔር ሁልጊዜም የተመሰገነ ይሁን። እኛን ለሚጠብቁ ሁሉ ክብር አይጉደልባቸው። የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። የሰማሁት ነገር እስካሁን እውነት አልመሰለኝም። የወንድማችን አርቲስት ነፃነት ወርቅነህ የእልፈቱ ምክንያት ለሁላችንም ጥያቄ ሆኖብን ነበረ። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? ዛሬ እንደተለመደው ለመሳቅና ለመጫወት ሳይሆን የመጣ ነው። እንግዲህ እንደሰማነው የምንወደውና የምናከብረው የምናደንቀው ውድ ወንድማችን የአርቲስት ነፃነት ወርቅነህ ህልፈተ ህይወትን ተከትሎ የተሰማንን ልባዊ ሐዘን ለመግለጽና እንግዲህ ለቤተሰቦቹም መጽናናትን ለመመኘት ነው የመጣ ነው። እንግዲህ ነፃነት ወርቅነህ አብዛኞቻችን ኢትዮጵያውያን እንደምናውቀው ኮሜዲ፣ ጨዋታ አዋቂ፣ ስራ ወዳድ እንዲሁም በፊልም ሙያና በማስታወቂያ ሙያ ላይ አንቱ ከተባሉ ሰዎች አንደኛና በግንባር ቀደም የሚጠቀስ ነውና ወንድማችንን በማጣታችን በጣም እጅግ በጣም ልባችን ተሰብሯል፣ አዝነናል። ለምትወዱት ለናንተም ለአድናቂዎቹም እንዲሁም ለቤተሰቦቹም ለምትወዱት ለመላ ኢትዮጵያና እንዲሁም ለቤተሰቦቹ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያኑርልን። እንግዲህ አብዛኞቻችን የወንድማችን አርቲስት ነፃነት ወርቅነህ የህልፈተ ህይወቱ ምክንያት ምንድነው ብለን አብዛኞቻችን ጥያቄ ውስጥ ነን ያለነው። ከዚህ ቀደም ባጋራው መሰረት ወንድማችን ዳሎል የተወሰነ ማብራሪያ ለቆ ነበረ። ከዛም በፊት ግን ወንድማችን ነፃነት ወርቅነህ በኢንስታግራም ገጹ እነዚህን ጽሁፎች አስፍሮ ነበረ። በጣም የሚወዱትንም እንዲሁም ቤተሰቦችን ያስደነገጠ ጽሁፍ ነው። እንግዲህ እንደምትመለከቱት በምስሉ ላይ ይህ ጽሁፍ የተጋራው ዲሴምበር 9 በፈረንጆች አቆጣጠር 2025 ላይ ነው። ከፎቶው ስር ምን ይላል? ይህቺ ለማስለቀሻነት አሪፍ ናት ብሎ አጋርቶ ነበረ። በጣም ልባችንን ያስደነገጠ እንግዲህ ሁላችንም የገባን አሁን ላይ ሆነን ነው። እሱ ግን ከአንድ ወር በፊት ነው ይህንን ጽሁፍ ያጋራው። ሌላው ደግሞ ሁለተኛው ያጋራው መልእክቱ ምንድነው? ስለ ፍቅር ነው። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማይቋቋሙት ይሆናል የሚለውን በኢንስታግራም ገጹ ላይ አስፍሮታል ማለት ነው። ይህ ጽሁፍ እንግዲህ የተጋራው ከ5 ቀን በፊት ነው። ጽሁፉም ወንድማችንም እንደጻፈው እውነት ነው። ወንድማችን አርቲስት ነፃነት ወርቅነህ በህይወት የለም፣ ነገር ግን ፍቅሩ አሁንም በልባችን ውስጥ ይኖራል። እንግዲህ አርቲስቱ ከሰራቸው ፊልሞች ውስጥ እንዲህ ብለን አንዳንድ እያደረግን ማምጣት አንችልም። ምክንያቱም ከለጋነት እድሜው ጀምሮ በቲያትርና እንዲሁም የተለያዩ ፊልሞችን በመስራት እኛን ሲያዝናና ቆይቷል። እንግዲህ በቅርብ ጊዜ ኢቢኤስ ላይ የቤተሰብ ጨዋታ የተሰኘውን ሾው በሚገርም ሁኔታ ሲያቀርብልንና ሁላችንም ስንዝናና ፈታ ስንል ስንሸለምበት ነበረ። ነገር ግን አሁን ላይ ወንድማችን ላይመለስ ሄዷል ማለት ነው። እንዲሁም በቅርብ ጊዜ አዲስ ኮንትራት ፈርሞ ነበረ። የሪል ስቴት ማስታወቂያን ብራንድ አምባሳደር አድርገው ሹመውት ነበረ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ላይ ያጋሩት መልእክት አለ። መልእክቱም ምን ይላል? አርቲስት ነፃነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነፃነት በተለይም በህዳሴው ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ የሚል ልባዊ ሐዘናቸውን ገልጸዋል ማለት ነው። አርቲስት ነፃነት ወርቅነህ ከዚህ ቀደም በውሸት እንግዲህ ሕክምና ላይ ያለ ህይወቱ አልፏል የሚል ዜናዎች በሶሻል ሚዲያዎች ላይ ሐሰተኛ ዜናዎችን ሲያሰራጩበት ነበረ። ለዛም ልብን የሚነካ በጣም የሚያሳዝን ምላሽ ሰጥቶ ነበረ። ምላሹ ምን ይላል? ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ።
አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። እንግዲህ ወንድማችን ይህ ሐሰተኛ መረጃ ከተንሰራፋ በኋላ በቀጥታ ከቤተሰብ ጨዋታ ያስተላለፈው መልእክት ነበር ይዘንላችሁ የመጣ ነው። አሁን ላይ ሐዘናቸውን እየገለጹ ካሉ የሥራ አጋሮቹ መካከል በጣም የሚወዳትና የሚያከብራት በያንቺው ሌባ ቁጥር 1 እና ቁጥር 2 አብሯት ሲሰራ የነበረችው እህታችን አርቲስቷ እንግዲህ ልባዊ ሐዘኗን በዚህ መንገድ ገልጻለች ማለት ነው። እስቲ ቪዲዮን እንመልከተው። የሰማሁት ነገር እስካሁን እውነት አልመሰለኝም። ይህን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል፣ ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ማለት እችላለሁ ወንድሜ፣ ወንድሜ። እንግዲህ አርቲስቷ በቀብር ስነ ስርዓቱ ላይ እንደማትገኝና እንዲሁም ልባዊ ሐዘኗን ገልጻለች ማለት ነው። እንግዲህ ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነው። ባለቤቱም በቅርቡ እንግዲህ የፊታችን እሁድ ወደ ኢትዮጵያ እንደምትገባ ተነግሯል። በድጋሚ እንግዲህ ነፍስህን በአጸደ ገነት ያኑርልን እያልኩኝ የወንድማችን አርቲስት ነፃነት ወርቅነህ የእልፈቱ ምክንያት ለሁላችንም ጥያቄ ሆኖብን ነበረ። መግቢያ ላይ እንደተናገርኩት ሚዲያዎችም እስካሁን ድረስ ይሄ ነው ብሎ ያጋሩት ነገር የለም። ነገር ግን ከዚህ ቀደም ከተናገራቸው መልእክቶች አንጻር ተነስቶ ወንድማችን እንዳለው የተወሰነ ማብራሪያ ሰጥቶ ነበረ። እስቲ ቪዲዮን እንየው። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነፃነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኳቸው። ፋት ወይም ጮማና ጉበት ምን ያገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ፣
እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲህ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። እንግዲህ በዚህ መልኩ ወንድማችን ዳሎል ያለውን ነገር አብራርቱልናል ማለት ነው። እንግዲህ በድጋሚ እንድታውቁት የምፈልገው ነገር ምንድነው? የሞቱን ምክንያት ሚዲያዎች ጭራሽ አልዘገቡትም። ህይወቱ ማለፉን ብቻ ነው እስካሁን ድረስ እየተዘገበ ያለው። ወንድማችንም ዳሎልም ከዚህ ቀደም ከተናገረው አንጻር ተነስቶ የሰጠውን የራሱን ግምት ነው ይዘንላችሁ የመጣ ነው። እናም ተሙዬ ለምን ዘገየህ ላላችሁኝ እንግዲህ ኮሜንት ሴክሽን ላይ ከዚህኛው ቪዲዮ ቀደም ሾርት ቪዲዮ አጋርቻለሁ ማለት ነው። በማይመች ሁኔታ ላይ ሆኜ ነበር የቀረጽኩት። ነገር ግን በሰዓቱ ደንግጬም ስለነበረ ያለኝ አማራጭ በዛን ሰዓት ያንን ቪዲዮ ማጋራት ነበረ። ወንድማችን ህይወቱ እንዳለፈ በለቀቅነው ቪዲዮ ላይ ተምኔል ላይ እንግዲህ ቪዲዮ ላይ ባንለቀውም ተምኔል ላይ አሳውቀናቸዋል። በዚህ ሁኔታ እንግዲህ ቤተሰቦቻችን ትንሽ ተከፍታችሁብናል። ለሱም ከልብ ይቅርታ እንጠይቃለን። ያንን ያደረግነው እናንተ ወንድማችን ህይወቱ ማለፉን እንድታቁት በማሰብ ነው እንጂ ቪዲዮ ውስጥ አላካተትነውም። ቪዲዮም የተቀረጸው ጥር 7 ነበረ። አጋጣሚ ሆኖ ያንን ተምኔል ያጋራናችሁ ህይወቱ ማለፉን ለማሳወቅ ያክል ነው። እኔ እዚህ ቁጭ ብዬ ላውራ እንጂ ከኔ ጀርባ ብዙ ይህ ቪዲዮ የሚመለከታቸው ሰዎች ፖስት የሚያደርጉ እንዲሁም የሥራ ባልደረቦች እንዳሉን ታውቃላችሁ። ይህን ቪዲዮ ፖስት የተደረገው በዛ ምክንያት ነው። ሳላቅ አስከፍቻችሁም ከሆነ ከወዲሁ በጣም ከልብ ይቅርታ እጠይቃችኋለሁ። ለመላው ኢትዮጵያውያን እንዲሁም ለቤተሰቡ መጽናናትን እንመኛለን። እኛም ደግሞ አሁን ይህን ቪዲዮ ስንሰራ አሁን ጥር 8 ከሌሊቱ 6 ሰዓት ላይ ነው። ለምን እስካሁን ድረስ ዘገየ ካላችሁን ከዚህ ቀደም ፖስት ያደረኩት ቪዲዮ ላይ ሾርት ቪዲዮ ላይ ሐዘኔን ለማጋራት ሞክሬያለሁ። እናም በዚህ አጋጣሚ ምልላችሁ ፈልጋለሁ፣ ሁላችንም መጠሪያችንና ቀናችን መች እንደሆነ አናቀውም። በቻልነው አቅም ለራሳችን ለምንወዳቸው ሰዎች እንዲሁም ግንባር ቀደሙን ለፈጣሪያችን ጊዜ መስጠታችን እንዳዘነጋ። እንግዲህ ወንድማችን አርቲስት ነፃነት ወርቅነህ ፍቅርን አጋርቶን ነው የሄደው። ለሁላችንም የሳቅ ምንጭ ነበረ። አሁን ላይ ካጠገባችን የለም። ነገ ላይ ምን እንደሚፈጠር ስለማናቅ ቤተሰቦች ከምትወዷቸውና ከምታከብሯቸው እንዲሁም ከሚሳሱላችሁ ቤተሰቦቻችሁ ጋር በፍቅር እና በሰላም እንኑር። ፈጣሪ እንግዲህ መቼም አይሳሳትም፣ ሁሌም ልክ ነው። ፈጣሪ አምላክ የወደደውንና የፈቀደውን ያደረገው፣ እሱ የፈቀደውን አደረገ። ሁሉም የተደረገው በመልካም ነውና ተጽናኑ ነው የምንለው። በድጋሚ የምንላለን ፈጣሪ አምላክ ነፍሱን በአጸደ ገነት ያኑርልን። ፈጣሪ አምላክ ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ ብርታትን ይስጠን። አብራችሁን ስለነበራችሁ ከልብ እናመሰግናለን። እጅግ በጣም ያሳዝናል። ስቱዲዮ ገብተን ቪዲዮ መስራት ራሱ አልቻልንም፣ ምክንያቱም ያለንበት ቦታ ስለማይመች። በጣም የምወደው የማከብረው በዛ ላይ እንደው አንድ ቀን እንኳን ባገኘው ብዬ የምመኘው ወንድማችንን በለው ወንድማችን አርቲስት ነፃነት ወርቅነህ መሞቱን ሰምተናል። ለቤተሰቦቹ መጽናናትን፣ ለምትወዱትን መጽናናትን እንመኛለን። በጣም ብዙ ነገር የምንጠብቅበት እንዲሁም አሁን
እየሞተ ያለውን ፊልም ኢንዱስትሪ ያነቃቋል በድጋሚ ብለን የምናስበው ወንድማችን ነበረ። አንድ ቀን እንኳን አግኝቸው ምን ያህል እንደምወደውና ምን ያህል እንደማከብረው ብገልጽለት ብዬ የምመኘው አርቲስት ነው። አሁን ላይ ተለይቶናል። ፈጣሪ አምላክ ነፍሱን በአጸደ ገነት ያኑረው። ለመላ ኢትዮጵያውያን፣ ለጥበብ አፍቃሪያን እንዲሁም ለቤተሰቦቹ መጽናናትን እንመኛለን። ፈጣሪ አምላክ አይሳሳትም፣ ለምን አደረግክ አይባልም። ነገር ግን በጣም ከልብ ነው ያዘን ነው።